ይህ አዋዜ ልዩ ነው። የፕሬዝደንት ዶናልድ ትራምፕ ዓለም አካላይ የታሪፍ እርምጃን ተከትሎ የዓለም አክሲዮን ገበያዎች ዋጋ ኩኛ አሽቆልቁሏል። ዛሬ የጀመረው አዲሱ ሳምንትም ተጨማሪ ትሪሊዮን ዶላሮች በኪሳራ ሊታጠቡ የሚችሉበትና አጠቃላይ የኢኮኖሚ እንቅስቃሴውም ድቀት ውስጥ ሊገባ የሚችልበት ሁኔታ እንዳይፈጥር ተሰግቷል። ፕሬዝደንት ዶናልድ ትራምፕ ታሪፍ አሜሪካንን ታላቅ ያደርጋታል የሚለው ንድፈ ሐሳባቸውን ተጨባጭነት ሞክረው ለማረጋገጥ ሲሉ ገና የባሰና የከፋ አደጋ ለማድረግ ተዘጋጅተዋል ይላሉ ተንታኞች። ፕሬዝደንቱ የከፈቱት የታሪፍ ፍልሚያ የጫረው የገበያ ጦርነት ዎል ስትሪትን ጨምሮ የዓለም አክሲዮን ገበያዎችን ትሪሊየን ዶላሮች በቅጽበት ማሳጣቱን በቀጠለበት ወቅት እሳቸው የሳምንቱ የረፍት ቀናቸውን በገዛ ሜዳቸው ጎልፍ በመጫወት አሳልፈዋል። ከረፍታቸው መልስ እሁድ ምሽት በሰጡት መግለጫ በጉዳዩ ላይ የዓለም መሪዎችን ላወያያቸውና አዲስ የገበያ ስምምነት ለመድረስ ዝግጁ ነኝ ብለዋል። እስካሁን ድረስ ከ50 በላይ ሀገራት በጉዳዩ ላይ ከዋይት ሃውስ ጋር ለመደራደር መጠየቃቸውም ተዘግበዋል። ፕሬዝደንቱ ከፍሎሪዳ የረፍት ቆይታቸው በኋላ በኤርፎርስ ዋን ወደ ዋይት ሃውስ እየተመለሱ ባሉበት የበረራ ሰዓት የቶኪዮ የአክሲዮን ገበያ ሲከፈት ዋጋው ክፉኛ ነቅዞ ተገኝቷል። ዎል ስትሪትም ዛሬ ሰኞ ይህ ዕጣ እንደሚጠብቀው ታምኗል። የምዕራባውያኑ አክሲዮን ገበያ ማለት መዋለ ነዋይ አፍሳሾች ወይም ግለሰቦች አንድ ወይም ብዙ ኩባንያዎች ያቀረቡትን አክሲዮን በመግዛት ትርፋማ መሆን ሲጀምር ከገዙበት ዋጋ በላይ በውድ በመሸጥ የማትረፊያ መንገድ ነው። በታሪፉ ምክንያት አክሲዮኖቻቸው ለገበያ የቀረበው ኩባንያዎች እንቅስቃሴ ችግር ላይ በመውደቅ ጥያቄ ውስጥ ሲገባ የኩባንያዎቹ ወይም የድርጅቶቹ ወይም የፋብሪካዎቹ አስፈላጊነትና የገበያ ዋጋ ይወድቃል። የገዙትም አክሲዮን ዋጋ እጆ ላይ ስለሚያሽቆለቁል ካስረው ይሸጡታል። የኪሳራው ድምር ነው ትሪሊየን ዶላሮች የደረሰው። ከዚህ ቀጥሎ ገበያ ውስጥ ምን ይሆናል ሲሉ ጠየቁ ዶናልድ ትራምፕ ኤርፎርስ ዋን አውሮፕላናቸው ውስጥ ለተከተሏቸው ጋዜጠኞች። ከፍሎሪዳ ወደ ዋይት ሃውስ እየመጡ ነው። ገበያ ውስጥ ቀጥሎ ምን ይሆናል ልነግራቸው አልችልም። ነገር ግን ሀገራችን ጥንካሬዋ መጨመሩንና በመጨረሻም ከማንም የተለየች ብርቅና ጠንካራ ሀገር እንደምትሆን ልነግራችሁ እችላለሁ ብለዋል። የትራምፕ ባለሥልጣኖች ይህ በዓለም ንግድ ሥርዓት ላይ የተከፈተ ጦርነት ከዓለም ሀገራት ጋር ለሚደረግ አዲስ የገበያ ስምምነት እጅ መጠምዘዣነት የተደረገ የአጭር ጊዜ ውጊያ ወይስ የመላው ዓለምን የኢኮኖሚ ገጽታ ለመቀየር የጸና ዓመታትን የሚያስቆጥር ጦርነት ነው የሚለውን ጥያቄ አሻሚ ባልሆነ መልኩ ግልጽ ለማድረግ አልቻሉም ይላሉ ተንታኞች። ውዥንብሩን ያባባሰው ታሪፉን ተከትሎ በሪፐብሊካን እንደራሴዎች ዘንድም በንግድ ታሪፍ እርምጃው የተሰማቸው አለመመቸትና በሁለተኛው የሥልጣን ዘመናቸው ትልቁ የሆነው አገር አቀፍ ተቋሞ መካሄዱ ነው። ሀገሪቱ አሜሪካ ሁነኛ የኑሮ ማሽቆልቆል ምልክት የሆነው የኢኮኖሚ ድቀት ውስጥ ልንገባ ይሆን የሚለው ስጋትና ሽብር ፕሬዝደንቱና ከፍተኛ ረዳቶቻቸው ያጤኑት አለመምሰል ነው ይላሉ ዘገባዎች። የአክሲዮን ገበያው ከ5 ትሪሊዮን ዶላር በላይ በኪሳራ ታጥቦ ባሳለፈው የትካዜ ቁልፍ ቀናት ዶናልድ ትራምፕ በፍሎሪዳ ሜዳቸው ቆባቸውን አድርገውና እግራቸውን ግጥም አድርገው ቆመው ጥሩሩን በሩቅ የሚታየው ቀዳዳ ውስጥ ለማስገባት ለመምታት ሲዘጋጁ የሚያሳይ ምስላቸውን ማኅበራዊ ሚዲያ ገጻቸው ላይ ለጥፈዋል። ዋይት ሃውስም በጎልፍ ሻምፒዮና ግጥሚያው ፕሬዝደንቱ ማሸነፋቸውን ገልጿል። እርምጃውን በሚደግፉ ወይም ደመነፍሴን መኖ ሲሉ ፕሬዝደንት ትራምፕ ያቀረቡትን ጥሪ የተቀበሉ ወገኖች የጎልፍ አቋቋማቸው በራስ መተማመን መገለጫ ነው ሲሉ፣ ሌሎች የአሜሪካ ቤተሰቦች ደግሞ ፕሬዝደንታቸውና ሚሊዮነርና ቢሊዮነር ባልደረቦቻቸው ከቶም ሕመማቸው ሊሰማቸው የማይችል ከበርቴዎች ሆነው ነው የታዩቸው። በአክሲዮን ገበያ በተለያዩ ኩባንያዎች ወይም አክሲዮኖች በመግዛት አትራፊ ለመሆን በሚደረገው ግዢና ሽያጭ ቁልፍ ተሳታፊዎች መካከል የዋስትና ድርጅቶች ምናልባት ዋነኞቹ ናቸው። የጡረታ ገንዘብ አስተዳዳሪዎች ማለት ነው። በእንዲህ አይነቱ የገበያ ምጣት እጥብ የሚለው ዕድሜ ልክ ያጠራቀሙት የጡረተኞች መጦሪያ ገንዘብም ነው።
ፕሬዚደንት ዶናልድ ትራምፕ የታሪፍ መንግሥት ተብሎ ሊጠራ የሚችለው አስተዳደራቸው በ185 ሀገራትና ግዛቶች ላይ የታሪፍ ብርድ ልብስ ያከናነበበት ዋነኛ ምክንያት ቀሪው ዓለም ዩናይትድ ስቴትስ አሜሪካንን ለ10 ዓመታት በቁሟ ሲግጥ ኖረዋል የሚል ነው። ስለዚህም ወደ ሰፊውና ዋጪው የአሜሪካ ገበያ መግቢያ በሩንና አጥሩን ከፍ አድርጎ መገንባቱ በርካታ ሥራዎችን ወደ አሜሪካ ኢንዱስትሪያዊ ግዛቶች እንዲመለሱ ያደርጋል የሚል ነው። ሉላዊነት ወይም ግሎባላይዜሽን በርካታ የአሜሪካ ኢንዱስትሪዎች ሥራቸውን ወደ ባህር ማዶ አገራት እንዲወስዱ አድርጓል። ቢሆንም ግን አሜሪካ በዚህ ሉላዊ ዓለም አቀፋዊ የንግድ ሥርዓት ተጠቃሚና የምድራችን ቁጥር 1 ሀብታምና ልዕለ ኃያል አገር የሆነችበትም ነው። ይህንን ሥርዓት እንዴት ትራምፕ ሊያጠፉት ወደዱ ሲሉ ይጠይቃሉ የሚተቿቸው ተንታኞች። በአውሮፓና በራሽያ የአክሲዮን ገበያዎች ውስጥ የኪሳራ ሰደድ የለቀቀውን በአውሮፕላን ውስጥ መግለጫቸው አንዳንድ ጊዜ ሕመምህን ለማስታገስ ከወዲሁ የጃፓን ኒኬ 225 የአክሲዮን ገበያ 7.8 በመቶ ሲጋሽብ የሆንግ ኮንግ ሃንግ ሴንግ ገበያም በከፋ ሁኔታ ከ12 በመቶ በላይ ነቅዟል። በአሜሪካ ሦስቱም ዋና ዋና የአክሲዮን ገበያዎች ከ5 በመቶ በላይ ከስረዋል። እሁድ የሚናገደው የሳውዲ አረቢያ የአክሲዮን ገበያም 7 በመቶ ከስሮ ውሏል። ግዙፉ የአሜሪካ ጄፒ ሞርጋን ባንክ ከታሪፉ ዘመቻ በኋላ የአሜሪካ ኢኮኖሚ ድቀት ውስጥ የመግባት ዕድሉ 60 በመቶ ነው ሲል ተንብየዋል። ትራምፕ በመግለጫቸው በታሪፍ ማዕበል በክስረት የተናወጡት የአውሮፓና የኤዥያ አገራት ከኔ ጋር አዲስ ስምምነት ለጥ ብለው ለመድረስ እየለመኑኝ ነው ብለዋል። በመካከሉ አንድ ጋዜጠኛ ያቀረበላቸው ጥያቄ ትራምፕን በስጨት ያደረገና ጠያቂውንም በቃላት እንዲሸነቁጡ ያደረጋቸው ነበረ። ሚስተር ፕሬዚደንት፣ የአሜሪካ ሸማቾች የኑሮ ውድነትና የገበያ መቀዛቀዝ እየጨመረ ነው። የህመሙ መጠን ምን ያህል እስኪደርስ ነው የሚታገሱት ሲል ጠየቃቸው። ጥያቄ በጣም ደደብ ነው ብዬ አስባለሁ። ምንም ነገር እንዲቀንስ እንዲወድቅ አልፈልግም። ነገር ግን ከህመም ለመዳን የግድ መድኃኒት መውሰድ አለብህ ብለዋል። ይህ በእንዲህ እንዳለ የሀገሪቱ የገንዘብ ሚኒስትር ስኮት ቢሴንት በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ በሰጡት ማብራሪያ በታሪፉ የተነሳ የኢኮኖሚ ድቀት የሚመጣበት ምንም ምክንያት የለም፣ ይሄ የማስተካከያ ሂደት ነው ብለዋል። አክለውም ታሪፉ ፕሬዚደንት ትራምፕ ቀሪው ዓለም እሳቸው በፈለጉት መንገድ ለአሜሪካ ከፍተኛ ጥቅም እንዲደራደር እያስገደደው ነው። ከ50 ሀገራት በላይ ከዋይት ሃውስ ጋር ግንኙነት በመፍጠር የነበራቸውን የቀደመ ወይም የኖረ የንግድ አጥር ዝቅ ለማድረግ ጥለዋቸው የነበሩትን ታሪፎች ለመቀነስና የገንዘባቸውን ዋጋ ገበያው እንዲተምነው ከማድረግ ይልቅ ጣልቃ በመግባት የገንዘቦቻቸውን እሴት ለመጠበቅ ሲሉ ከሚያደርጉት ጣልቃ ገብነት ለመቆጠብ ያላቸውን ዝግጁነት በመግለጽ ለድርድር ለምነዋል ብለዋል። በተያያዘ ዜና የአውሮፓ ንግድ ሚኒስትሮች ትራምፕ ለጣሉባቸው የ20 በመቶ ታሪፍ እንዴት ምላሽ መስጠት እንዳለባቸው ለመነጋገር ስብሰባ ተቀምጠዋል። ትራምፕ የኢኮኖሚ ተገዳዳሪያቸው በሆነችው ቻይና ምርቶች ላይ የጣሉት ታሪፍ 34 በመቶ ነው። ቻይናም በዚሁ መጠን አሜሪካ ላይ እንደምትጥል ታውቋል። ከታሪኮች ሁሉ የከፋው የወደቀባት ትንሿ ደቡባዊ አፍሪቃ ሀገር ሌሶቶ ናት። 50 በመቶ። ቤላሩስና ራሽያ ብቻ ናቸው የተዘለሉት። ሀገራችን ኢትዮጵያን ጨምሮ በአብዛኛው ዓለም ላይ የተጫነው የ10 በመቶ መነሻ ታሪፍ ካለፈው ቅዳሜ ያነሳ ተግባራዊ መሆን ጀምረዋል። ይህ አዋዜ ልዩ ነው።